የፈቲና የቡሪክ ሴራ በሚገርም ሁኔታ እንግዲህ እየተጋለጠ ይገኛል ማለት ነው። ጓደኛ መስለው የቅርብ ሰው መስለው እንግዲህ በፍቅር ላይ በጣም እየቀለዱ ሙድ እየያዙባት በጣም በቃ እየቀለዱባት ነው የሚገኘውና በፉፉና በቡሪክ መሀልም ከባድ ጸብ ድጋሚ ተነስቷል ማለት ነው። የሚያሳዝን ነገር ነው እየሆነ ያለው። እኔ እውነት ለመናገር ለፍቅር የሚሆኑ ሰዎች ናቸው ብዬ አላምንም አላስብም። ለምን ብዙ ታሪኮች ብዙ ነገሮች አሉ። ግን ፉፉ እንደማይጎዳት እሷን መጉዳት እንደማይፈልግ 100% በሚባል ደረጃ አምነዋለሁ። ግን ደግሞ አጠገቧ መሆኑም ራሱ ጥሩ ነገር አይደለም። በቃ ማለት አንዳንዴ ትናንትና በፊት የተለቀቀውን ቪዲዮ አይታችሁ ከሆነ ድጋሚ ወደ ፍቅራቸው እየተመለሱ አይነት ነገር ነው የሚመስለው። ግን ያ ደግሞ መሆን የለበትም። ወስነው የራሳቸውን ህይወት መኖር መመስረት አለባቸው ብዬ ነው የማስበው። ሁሌ ልጅነት፣ ሁሌ ጭቅጭቅ፣ ሁሌ ጸብ፣ ሁሌ መታረቅ፣ ሁሌ መጣላት የለም ብዬ ነው የማስበው። እና ቡሪክ ደግሞ በዚህ መሀል ላይ እያሉ ግን ያሳዝኑኛል። አልዋሻችሁም፣ ፍቅርና ቡሪክ በጣም ነው የሚያሳዝኑኝ። የማዝንበት ምክንያት ምንድነው? እየተዋደዱ እየተፈላለጉ እየተሳሰቡ ግን ደግሞ አብሮ መሆን አልቻሉም። እዚህ ጋር አብሮ የማይሆኑበት ትልቅ ድልድይ የሆነው ወይም ደግሞ ትልቅ ግድግዳ የሆነባቸው ነገር ምንድነው? የሃይማኖት ጉዳይ ነው። ብዙዎቻችንም ይሄን ነገር አብረው እንዳይሆኑ የፈለግንበት ምክንያት ወይም ደግሞ አብረው አይሆኑም ብለን ያሰብንበት ምክንያት የሃይማኖት ጉዳይ ስላለ ነውና ግን በቃ እኔ እንጃ እንዲህ እየተዋደዱ እንዲህ እየተሳሰቡ አብሮ አለመሆናቸው ትንሽ ከበድ የሚል ነገር አለው። ለነሱ ብቻ ሳይሆን ለኛ ራሱ በቃ እኔ በጣም ነው የሚያሳዝኑኝ ባየዋቸው ቁጥርና ፉፉ ደግሞ በቃ በከፋት ባዘነች በማንኛውም ሰዓት በቃ አለውልሽ የሚላት ሰው ነው። በእውነት እኔ ተቀይሮባት ምናምን አይቼው አላቅም። በጣም በቃ እየበረረ የሚሄድ እንዴት ነው ብቻ ሁሌም አለው ይላታል። አጠገቧ ነው ያለው። አጠገቧ ተለይተው አያውቅም። እና በፍቅር ነበሩ። ከዛ ደግሞ የፍቅር ግንኙነታቸው ተቋርጦ ልክ እንደ ጓደኛ ናቸው። ግን ከጓደኝነትም በላይ ነው የሚያስብላት፣ የሚሳሳላት፣ የሚጨነቅላት እና ይሄ ነገሩን በጣም ነው ፉፉን የምወደው ከምነግራችሁ በላይ ማለት ነው። ለፍቅር ያለውን ቦታና ያለውን በቃ የሚሰጣትን ጊዜ ሳይ በጣም ይገረማለሁ፣ እደነቃለሁ። ይቅርታ እንግዲህ ሪከርድ እያረኩ እያለ ዝናብ እየዘነበ ነው የሚረብሽ ድምጽ የገባባችሁ። አሁን ዝናቡ ሲባራ ነው ድጋሚ አስቆሜ የቀጠልኩት ማለት ነው። እና ወደ ቡሪክ ደግሞ ስመጣላችሁ ቡሪክ በጣም ማለት ደስ የማይል ልጅ ነው እውነት ለመናገር ማለት ነው። ይቅርታ አድርጉልኝ በደንብ አላውቀውም ማወቅም አልፈልግም። ለፍቅርም የሚጠቅማት ሰው ነው ብዬ አላሰብም። በቃ አይጠቅማትም፣ የማይሆን ሰው ነው። ለምን ለጓደኛው ለፉፉ ያልሆነ ለፉፉ ያላዘነ ለፉፉ ያልተጨነቀ ለፍቅር ይጨነቃል ለፍቅር ያስባል ብዬ በጭራሽ ላምን አልችልም። እና እያደረገ ያለው ነገር እንዴት ነው? ከፉፉ ለይቶ ያውቃል ፍቅር ግንኙነት እንደነበራቸው አሁን ላይ ራሱ በጣም እንደሚዋደዱ እያወቀ ግን በመሀላቸው ገብቶ ላይክ ሁለቱን አራርቆ ምናምን ነገር ከዛ እሷን ወደሱ ነው ለመውሰድ ያሰበውና ምን ያደርግለታል? የማይጠቅም ነገር የማይረባ ነገር ማለት የማይቀጥል ነገር በሁለታቸው መሀል ገብቶ በዚህ ልክ ከሚያደርግ የራሱን ኑሮ የማይኖር በጓደኝነትም እኮ ብዙ ስራዎች ይሰራሉ አይደል? እና እያደረገ ያለው ነገር ደስ አይልም። ቀሚስ ገዛላት፣ በጣም ደስ የማይል ቀሚስ፣ የፈረንሳይ የፓሪስ የምን ቀሚስ ነው የገዛውለት? ኧረ በእናትህ የእውነት አንተ ከገዛው ቀሚስ የእውነቴን ነው የምልህ ፉፉን ፊቱን ራሱ ማየቷ በጣም ያስደስታታል። ካንተ ስጦታ ይልቅ ፉፉን ራሱ ፊቱን ብታየው ፈገግታው ደስ ይላል። የሚያስብላት የሚጨነቅላት በቃ እኔ እንዴት ልበል ከጓደኛም ከምንም በላይ ነው በቃ። እና ከፉፉ ጋር ለመወዳደር ለመነጻጸር የምታደርገው ነገር በጣም የሚያስጠላ ነገር ነውና ሁላችሁንም የሚጠቅም ነገር አይደለም። በቃ እኔ እውነቱን ንገሪኝ ካላችሁኝ ፍቅር በጣም ነው የምወዳት በጣም ነው ማስብላትና የተሻለ ደረጃ ላይ ደርሳ ልክ ሌሎቹ እንደደረሱት ጥሩ የተስተካከለ ህይወት ላይ ሆና ባያት በጣም ደስ ይለኛል። እና አሁን ግን ፉፉ እያደረገ ያለው ማለት ቡሪክ እያደረገ ያለው ነገር በጣም የሚያስጠላ ነው። ፉፉ አሟት ነበረ፣ ፍቅርን ሄዶ ጠይቃት፣ ምግብ አበሰለላት ምናምን፣ አብሮ ጥሩ ጊዜ አሳለፉ ምናምን እና ይሄንን ነገር ደግሞ አይቶ ጓደኛው እንደዚህ እያደረገ እያየ ደግሞ ቅናት ማለት ቅናት አንፈርፍሮ ሊደፈው ሊጥለው ቀረበና ምን አደረገ? ከፈቲ ጋር ተመካክረው ምናምን ፍቅርን የሆነ ፕሮግራም አዘጋጅቶ ደግሞ ግብዣው ምንድነው በሉ እራት ምን ማለት እንደሆነ ደግሞ ብዙዎቻችሁ ታውቃላችሁ፣ ሁላችሁም ታውቃላችሁ። ራት ጋብዞ ከዛ በኋላስ ምን ሊያደርግ ነው አስባችሁታል? ቁርስ እንኳን ምሳ እንኳን አይደለም ያለው ራት ልጋብዛት ነው ያለው። እና ከዛስ አሁን አብረው ብዙ ጊዜ ያሳለፉ ጓደኛ ማቾች ናቸው። አንድ ላይ ቢሆኑ እሺ ሰርፕራይዝ ቢያደርጓት እሺ ችግር የለውም እንደ ጓደኛ። ግን ፉፉ በሌለበት ፈቲማ ሁሉን ነገር አመቻች እሱ ለሷም ቆይ አወራለሁ ቆይ እንትን መጨረሻ ላይ የማወራው ነገር የምናገረው ነገር ልኳን ነው መነግራት እቺ ስታስጠላ። እና ምንድነው ወደ ፉፉ ወደ ቡሪክ ስመጣላችሁ
እንደዛ አድርጎ ከዛስ በጣም ብዙ ፕሮግራም ነበረ፣ ብዙ ነገር ነበረ። ከዛስ ፍቅር ቀሚሱን ለብሰው ልትመጣ እንኳን አይደለም በቃ የማይመጥናት ቀሚስ ስለሆነ አለብስም አለች። ፉፉም እንድትለብስ አልፈቀደላትም። የጠበቀው ማን ነው? ፍቅር ብቻ እንድትመጣ ነው። ከዛስ ፉፉን ይዘው መጣች ማለት ነውና እየሆነ ያለው ነገር ደስ አላለው። መናገር ያለበትን ነገር ፉፉ እስከ ጥግ ድረስ ተናግሯልና ይኸውልህ አንተ በጣም እልህ ተጋብተሃል ወይ ደግሞ ቅናት አለብህ ምናምን። ፉፉን ቅናተኛ ትለዋለህ። ለምን አይቀናም እንዴ? ቢያንስ እንኳን ከእሷ ጋር ብዙ ጊዜ አሳልፈዋል። በፍቅር አብረው ነበሩ። አንተ ምን ቤት ነው በዚህ ልክ የምትንቀለቀለው የምትንጨረጨረው የምትቀነው ማለት ነው? ምንድነው? ምን አሳልፈዋል ከፍቅር ጋር? ምንም እኮ የለም። በጓደኝነት ነው። ጀስት ዛሬ ነው የመጣዋ። እሱ ትናንት አብሯት ብዙ ጊዜ ያሳለፈው አብሯት ረጅም ጉዞ የተጓዘው አብሯት ብዙ ነገሮች በደስቷም በሀዘኗም በተከፋች ባጣች ጊዜ ሰው ባጣች ጊዜ ሰው ሆኖ የተገኘ ሰው እኮ ፉፉ ነው አይደል? እስከ መጨረሻው ጸንቶ የቆመ እስከ ዛሬው በዙሪያዋ ስንት ጓደኞቿ ነበሯት? እስኪ ወደ ኋላ ልመልሳችሁ። የፍቅር ስንት አብርሽ እንደዚህ ያደረገኝ ወይ ደግሞ ከአብርሽ ጋር የነበረን ነገር ይሄ ነበረ ብላ እውነታውን ወጣ ስትናገር ብዙ ሰዎች ነበሩ ማለት የተወሰነ ጊዜ ሁሉም ሰው ችላ ብሏት ነበር። ባለጌ ብሏት ነበር ምናምን። ከዛ እች ልጅ መታመን አለባት የራሷ እውነት አላት ተብሎ ሰው ማመን ጀመረ። ከዛ ጓደኞች ነበሯት። ከዛ ሶሻል ሚዲያ ላይ እኔ ያለውልሽ ብሎ ፉፉ ገና ፍቅረኛዋ ሳይሆን ምናምን ለሷ ትልቅ ቦታና ክብር ሰጥቶ በሴትነቷ አክብሮ ከፍ አድርጓት አብረው ብዙ ጓደኞቿ ነበሩ። ከዛስ የሉም። አሁን ላይ የታሉ? አንዳቸውም የሉም። ፉፉ ነው እስከ መጨረሻው ጸንቶ አብሯት ያለውና ይሄ ልጅ ከሷ ለማራቅ የምታደርገው ጥረት ወይም ደግሞ ከሱ እኩል ለመሆን የምታደርገው ነገር በጣም ያስጠላል። እና ወደ ራስ ተመለስ፣ የራስህን ኑሮ ኑርና ፍቅርን ደግሞ በዚህ ልክ አታስጨንቋት። የራሷ ብዙ ችግሮች አሉባት፣ ብዙ ጭንቀቶች አሉባት። ሁለታችሁም አትሆኗትም። በቃ በሃይማኖት ትልቅ ልዩነት ስላላችሁ እውነቱን ንገሪን ካላችሁኝ ፉፉም አትሆናትም። ቡሪክ ጭራሽ ለጓደኝነት ራሱ የማይመጥን የማይሆን ሰው ነው። የራሱ ጥሩ ስነ ምግባር ሊኖር ይችላል፣ ጥሩ ባህሪ ሊኖር ይችላል። ግን ፍቅር ላይ እያሳየ ያለው ነገር ከፉፉ ጋር ያላቸው ነገር ምንም ደስ አይልም። በቃ ፍቅርን ለመጉዳት ሆም ተብሎ የሚሰራ ነው የሚመስለውና ላትጠቅሟት ወይም ደግሞ እንደማይዘልቅ እያወቃችሁ በእሷ ህይወት ላይ ቁማር የምትጫወቱት ነገር በጣም አስጠሊታ ነው። እና አንዴ ፉፉ እኔ ጋ ነኝ ይላል፣ ቡሪክ እኔ ጋ ነኝ ምናምን ይላል። በጓደኝነት ከሆነ ጓደኝነት ጊዜ አሳልፉ፣ ጥሩ ጊዜ። ከዛ ውጭ ግን ፍቅር አትጫወቱ ወይም ደግሞ እንደ ፍቅር እያረጋችሁ የማይሆን ሙድ ውስጥ አትግቡ። እና በእናትህ ከቻልክ ከህይወቷ ውጣላት በቃ ቡሪክ ማለት ነው። ለማንም አትሆንም። አንተ ለፉፉ ራሱ ያልሆንክ ሰው ነህ። ፉፉ በጣም ቤስት ጓደኛ ነው። በዚህ ልክ እሱን ለማናደድ እሱ ጋር እኩል ለመወዳደር ምናምን የምታደርገው ጥረት በጣም የሚያስጠላ ነገር ነውና የራስን መንገድ ብትኖር የተሻለ ነው ብዬ ነው የማስበው። ፍቅር በጣም በመሀል እየተጨነቀች ነው ያለችውና ይሄንን ነገር ላደርግ አልችልም። በዛ ላይ እያኮረፋት ይሄድ ፍቅር ለምን ትለምኛለሽ እንዴ? ሊሄድ ያሰበን ሰው አትሄድ ማለት ትርፎ ማስረፈድ ነው። ይሄድ ጥርግ ይበል። ምክንያቱም አንቺ ጋር ኑሮ የሚጠቅምሽ ነገር ስለሌለ እኔ እያየሁት ያለሁት ነገር በቃ እንደማይጠቅምሽ ነው። ጥሩ ያልሆነ ነገር እያደረገ እንደሆነ ነው የሚረዳው። የእውነት ለፉፉ ያልሆነ ላንቺ ይሆናል ብዬ ስለማላስብ ነው። ምክንያቱም ለሱ ብዙ ጊዜ የሚያውቀው ጓደኛው ነው። አንቺን ዛሬ ነው የሚያውቅሽ አይደለ? ሶ ላንቺ መልአክ እያጫወተው ለሱ ሰይጣን የሚሆንበት ምክንያት ምንድን ነው? ይሄ ትልቅ ጥያቄ ምልክት ነው። ሌላኛው ደግሞ ፈቲ ነች ይሄንን ሁሉ ፕሮግራም የምታዘጋጀው ጊዜ ቦታ ወስዳ ምናምን ፍቅርን አታሎ ይዟት እንዲሄድ ከዛ አብረው የሆነ ነገር እንዲያደርጉ ስሟን ለማጥፋት ሊሆን ይችላል። በቃ ፈቲ ቅርታ አድርጉልኝና ሴረኛ ነው የምትመስለኝ። ውስጧ ምንም አይታወቅም። አንዴ ፉፉ ጋር ትሄዳለች፣ አንዴ ቡሪክ ጋር ትሄዳለች እና የሚያስጠላ ነገር ነው ያላቸው። ማለት ውስጥ የሆነ አንዳንዴ ዝምተኛ ሰው እኮ የሆነቴን ነው ውስጡ ምንም አይገኝም፣ መቃብር ነው። እና ፈቲ ምኗም ደስ እያለኝ አይደለም። አስቦት እንግዲህ ፍቅር ሴት ናት አይደል? አሁን ላይ ኢትዮጵያ ውስጥ በጣም አስቸጋሪውና በጣም የሚያስጠላውን ነገር ልንገራችሁ፣ በጓደኛ ነው የምትበሉት። በተለይ ሴት ልጆች ሆናችሁ ከወንድ ጓደኛዋ ጋር ወይ ደግሞ ያችን ሴት ጓደኛዬን አሁን በጣም የሚፈልጋት ወንድ ካለ የሆነ እንደዚህ አመቻችልኝ ወይ የሆነ ቦታ ይዘሻት ነይ ወይ እንደዚህ የሆነ ቦታ እንደዚህ እናጠጣት ምናምን ይሄ ነገር በጣም የተለመደ ሆኗልና በገዛ ጓደኛችሁ በምታምኑ ሰው ነው የምትበሉትና አስቡት። ቦታ ሴት ልጅ ሆና እንዴት ከጋበዝከን እሷ ፕሮግራሙን አዘጋጅታ ምናምን እንደምትሄድ እና የፍቅርና የቡሪክ ፕሮግራም ብቻ እንደሚሆን ነግሯት እሺ ብላ ያንን ነገር እያስተካከለች ነበር። ላይክ ልክ ፍቅርን አዘጋጅቷት ምናምን ያን ያመጣውን የሚያስጠላ ቀሚስ ለብሳ ምናምን እዛ ሄዳ ለሷ የማይመጠናት ቦታ የማይመጠናትን ቀሚስ ለብሳ ሄዳ እዛ ቁጭ ስትል ልክ እሷ ጥላቸው ልትሄድ ማለት ነው። ታውቃለች እኮ ይሄ ለምን ይሆናል? ሁሉን ነገር ታውቃለች። ቡሪክና ፍቅር አብረው እንደማይሆኑ ታውቃለች። ስለዚህ በግዴታ ፍቅር ያልሆነ ስሜት ውስጥ ያልሆነ ሙድ ውስጥ እንድትገባ የምታመቻችለት እሷ ነች። አስባችሁታል? የጓደኛ ምስጥ ናት። ባለፈው
እኔ እንጃ አላቅም። እቺ እንትና ፈቲ የምትባለዋ ልጅ ግን አትመቸኝም። ለፍቅር የምትሆናት ልጅ አይደለችም። ፍቅር እባክሽ ራስሽን ጠብቂ፣ የራስሽን ህይወት ኑሪ፣ በቃ የራስሽን መንገድ መስርቺ። በቃ ሁለቱም አይሆኑ ሶስቱም አይሆኑሽም። በተለይ ቡሪክ በጣም በቃ ደስ የማይል ባህሪ ነው እያሳየ ያለው። በቃ ከፉፉ ጋር ለመወዳደር፣ ከፉፉ ጋር ለመነጻጸር፣ ከፉፉ ጋር እንደዚህ ወጥቶ እንደዚህ ገብቶ ነው የሚለው። ያ ደግሞ በጣም ህይወትሽን ያበላሸዋል። የራስሽን ህይወት ኑሪ፣ ጤነኛ ህይወት፣ ሰላም ያለው ህይወት ኑሪ። በቃ ከፉፉ ጋር እንኳን ጨክነሽ በቃ በፍቅር አንቀጥልም ተባብላችሁ የለ። ስለዚህ ቡሪክንም ደግሞ በቃ አንተ ጥሩ መሪ ከሌለ፣ ጥሩ ስነ ምግባር ከሌለ ካንተ ጋር መቀጠል አልችልም፣ ወይም ደግሞ እንደዚህ በጣም ስታባቢው ስላየው ነው። አረ እኔ እኮ በቃ ሞራልን ለመንካት ፈልጌ አይደለም ምናምን ነገር ብትነኪውስ፣ እሱ ያደረገው ነገር አንቺ ላይ በሞራልሽ ላይ አይደለ እንደ እየተጫወተ ያለው አስባችሁታል? ደግሞ ፉፉ በሌለበት ፉፉማ ልኩን ነው የነገረው። ከዚህ በኋላ ምንም ነገር እንዳታደርግ ነው ያለውና ቡሪክ በጣም በቃ አፍታም ነኝ ይላል። የሆነ እኔ ራሴ ሁሉን ነገር ማድረግ እችላለሁ ይላል። አራዳ እኔ ብቻ ነኝ ይላል። እኔ ከፉፉ በላይ ማለት ነው አራዳ ማቀው ሰው የለም። ይቅርታ አድርጉልኝና ማለት ነውና ፈቲ ደግሞ የሴት ምቀኛ አትሆኝ፣ የጓደኛ ምቀኛ አትሆኝ። ቢያንስ ታቂያለሽ ችግሯን፣ ያለውን እውነታውን ሁሉን ነገር ከሀስከፈ ታቂያለሽ። ስለ ፍቅር ህይወት ሁሉን ነገር ታቂያለሽና እንደው ከፉፉ ጋር ያለውን ነገር ራሱ ጋፕ ፈጥረው እሱም የራሱን ፍቅር ቢጀምር እሷም የራሷን ፍቅር ብትጀምር ብለሽ ምከሪያት እንጂ በዚህ ልክ ለማትፈልገው ሰው እያመቻቸሽ ቦታና ጊዜ እየሰጠሽ እችል የሌባ ተባባሪ አትሁኝ፣ ያጭበርባሪ ተባባሪ አትሁኝና ፍቅር ደግሞ ማውራት ያለብሽን ነገር ወይም ደግሞ መናገር ያለብሽን ነገር ማቅረብ ያለብሽን ሰው እያወቅሽ ብታቀርቢ የተሻለ ነው። ምክንያቱም ሊጎዱሽ በዙሪያሽ በአካባቢሽ ያሉ ብዙ ጭልፊቶች አሉ። እንዳይጨልፉሽ አደራ ነው ልል የምችለው። ለማንኛውም ግን የሚያስጠላ ነገር ተፈጥሯል። ቡሪክና ፎፎም እንግዲህ ከባድ ጸብ ውስጥ ይገኛሉ። ለምን እንደዚህ ታረጋለህ? ለምን እንደዚህ አይነት ቦታ ቀጠርካት? ለምን እንደዚህ አይነት ቀሚስ እንድትለብስ አደረክ? ከዛም አልፎ ደግሞ እንዴትስ እኔ በሌለውበት ፈቲም በሌለችበት እንዴት እሷን ብቻዋን ትጋብዛታለ ነው እያለው የሚገኘው። ስለ ፈቲ ደግሞ ሲያወራ እንዴት ይህንን ነገር እያወቀች ቦታና ጊዜ አመቻችታ እንዲገናኙ እንዴት ታደርጋለች? ይሄ ነገር ትልቅ ጥያቄ ምልክት ሆኖብኛል እያለ ነበር። በጣም በትክክል የኔም ጥያቄ ይሄ ነው። ከሁሉም በላይ መሰሪዋ ወይም ደግሞ በጣም ከባዱን ነገር ከጀርባ ሆና እያደረገች ያለችው ይቅርታ አድርጉልኝ ፈቲ ናት። ክፉን በሉኝ በጎ ማለት ምክንያቱም በቃ ሁሉን የምታውቀው እሷ ናታ። ስለ ፍቅር ሁሉን ነገር ታውቃለች። እንደ ጓደኛ ቀርባ እንደ ቤተሰብ ሆና ሁሉን ነገር አውቃለሁ እያለች ደካማ ጎኗን ጠንካራ ጎኗን እሷ ስለምታውቅ ይህንን ነገር እያመቻች ነው የምትገኘው። ከዚች ልጅ መራቅ አለባት ብዬ ነው የማስበው። ፍቅር ብቻ ግን የእናንተንም ሀሳብ አስተያየት አስቀምጡበት። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ዋሉልኝ።